የኔን ውድቀት ብዙ የሚጠብቁ ሰዎች ነበሩ። የኔን እንደዚህ ስብርብር ብዬ መቅረቴን ምናምን ጭራሽ እዚህ ጋር እንድታይር ሁላ የማይፈልጉ ሰዎች አሉ በዙሪያዬ። ነገ የኔ እናንተ ሰላም አይታ ድጋሚ ተመልሳ የምትመጣ አይነት ስሜት ስለተሰማኝ ነው ይሄን ቀለበት አድርግልኝ። አንቺ ግም የግም ድግስ ማለት ነው። ግም የግም ድግስ ምን ነው? የሩታ ስም ካላነሳሽ ቪዲዮ አትሰሪም እንዴ? ነገ ያንተና የኔ ሰላም አይታ ድጋሚ ትመጣለች ብዬ ፈርቻለሁ። ቀለበት አድርግልኝ። በአደባባይ እንግዲህ ልጅ ያለውና ባለትዳር ወንድ ካላገባህኝ ብላ የለመነች ሰገጤ ስግጥ ያለች ሴትዮ ብትኖር ውሽሚት ናት ማለት ነው። እንግዲህ ሩታዬ እኔ እዚህ ጋር እንድቆም ወይም ደግሞ ተሰባብሬ እንድቀር እንድወጥቅ የሚፈልጉ በዙሪያ ብዙ ሰዎች አሉ ብላ እንግዲህ ተናግራለች ማለት ነው። አዎ አሉ፣ የኔ ውድ አሉ። በዛ ላይ ደግሞ እናት የሆነ ብቻ ነው እኔን የሚረዳኝ ሌላ አይረዳም ብላለች። እንዴ ሩታዬ፣ ስግጥ ያሉ ሰገጤዎች ልክ እንደ ውሽሚት ልጃቸው ጥለው ከባለትዳር ወንድ ጋር አሻሼ ገዳሜ የሚሉ ሴቶች ናቸው አንቺን የሚሰድቡሽ ማለት ነው። አሻሼ ገዳሜ የሚሉ ሴቶች ናቸው አንቺን እየወቀሱሽ ያሉት እና መጥፎ ሴት ነሽ እያሉሽ ያሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ልኝ ደህና ናቸው። ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ሩታዬ እንግዲህ እውነት ለመናገር ማታን ያሳዝናኛለች። ጠንካራ ናት፣ ጎበዝ ናት፣ ግን ትችያለሽ ማለት ነው። ስለዚህ በዚህ ሁኔታሽ ቀጥይ እንጂ እንደዚች ሴትዮ ርካሽ ሆነሽ እንድትገኝብን አንፈልግም። ርካሿ ሴትዮ እንግዲህ እንደያዘችው አርፋ ትያዘው ማለት ነው። እና ብዙ ነገር ተናግራለች። ብዙ ነገር እኔ ታምሜ መድኃኒት እንኳን እየወሰድኩበት ጊዜ ነበረ ብላ ተናግራለች። እና የሚሰድቧትም ወይም ደግሞ የሚናገሯትም ለአንዳንድ ሰዎችም መልስ ሰጣለች። እነሱ ደግሞ ስግጥ ያሉ ሰገጤ ናቸው። የኔ ውድ ነገር ዱርዬዎች ናቸው፣ ወንበዴዎች ናቸው። ልጃቸው አጋድመው አሻሼ ገዳሚ ከሌላ ወንድ ጋር አሻሼ ገዳሚ የሚሉ ሴቶች ናቸው አንቺን የሚሰድቡሽ። አስረግጬ ነው የምነግርሽ። እንደ አንቺ ጎብዘው ጠንክረው ትዳራቸው ይዘው ልጅ የወለዱ አይደሉም። ዝም ብለው በአደባባይ ወልደው ልጃቸው እንደ ውሽሚት አጋድመው ከዛ ባለ ትዳር ወንድ ላይ እየየ የሚሉና የሚንጠለጠሉ ሴቶች ናቸው እየሰደቡሽ ያሉት። የወረዱና የዘቀጡ ሴቶች ናቸው፣ የረከሱ ሴቶች ናቸው አንቺን የሚሰድቡሽ፣ አንቺን የሚተቹሽ እንጂ ከአንቺ ተሽለው መሰለሽ እንዴ? ሩብ እንኳን አይሆኑም እኮ አንቺ ኑስ የምሮብ ነው። ኑስ እንኳን የሚሆኑ ሴቶች አይደሉም። ስግጥ ያሉ እኮ ማየቦች ናቸው እኮ ጋይስ። እኔ ሚዲያ ላይ ብዙ ሰው አይቻለሁ፣ ብዙ ሰው ተመልክቻለሁ። ነገር ግን እንደ ውሽሚት ደጋፊዎች ስግጥ ያላችሁና ፋራ ሰዎች የላችሁም። እውነቴ ነው የምላችሁ፣ ፋራ የሆናችሁ ሰዎች የላችሁ። ምክንያቱም መደገፍ በሌለባችሁ መንገድ ነው እየደገፋችሁ። ዝሙትን ታበረታታላችሁ እንዴ? አሁን እነዚህ ልጆች ትዳሩን አልፈታም አልተፋቱም ምን አላሉም። እናንተ ዝም ብላችሁ ውሽሚት ቢያገባ መስሏችሁ ዝም ብላችሁ የምታሽቃብጡ። ቀጥሎ ደግሞ ሩታን በግ የምትሏት እንደናንተ በግ አለ እንዴ? እንደናንተ ከእናንተ የባሰ በግ አለ? በግ ያደርጋችሁና አቦ ድፋችሁ ድፍት ያደርጋችሁ። አንድ ሰው ባለ ትዳር ሆኖ ትዳሩን ይዞ ሲኖር ማለት ነው። ትዳርህን ፈተህ ዝርክርክ ሴት አግባ፣ ትዳርህን ፈተህ ሌላ ሴት አግባ አይባልም። ነውር የሚባል ነገር አለ። እሺ ነውር የሚባል ነገር አለ። በዛ ላይ ደግሞ ልጅ ኖሮ እናንተ ዝርክርክ ስለሆናችሁና ደደቦች መሀየሞች ስለሆናችሁ ትዳሩን ፈቶ ሩታና አብርሃም ተፋተው ልጃቸው ጥለው ከሌላ ሴት ጋር እንዲቀጥል የምታስቡት መሀይም ስለሆናችሁ፣ አስተሳሰባችሁ ዝቅጥ ያለና የወረደ ስለሆናችሁ፣ ሲጀመር ልክስክስ ናቸው። ሲጀመርም ማለት ነው። የምሬ ነው የምላችሁ። ልክስክስ ታውቃላችሁ አይደለ? ከሌላ ወንድ ጋር የምትልከሰከሱ ሴት በብዛት ሴቶች ነን እኛ። ዩቱብ ሰፈር ላይ ያለ ነው ማለት ቲክቶክ ሰፈርም ዩቱብ ሰፈርም ስግጥ ያለ ሰገጤ ፋራዎች ሴቶች ነን ጠቅላላ። ስለዚህ እናንተ ራሱ ያ ባህሪ ስላለባችሁ ይመስለኛል። ሲጀመር አለባችሁም ብዬ ነው የማስበው። እኔ አንድን ሰው ትዳሩን ፈቶ ከሌላ ሴት ጋር እንዲሆን የፈለገ ሚስቱ ብታስቸግረው የፈለገ ባሏ ቢያስቸግራት ባሏ ፈንታ ሌላ ወንድ እንድታገባ ወይም ደግሞ ባሏ ሚስቱን ፈቶ ሌላ ሴት እንዲያገባ እኔ ህሊናዬም አይፈቅድልኝም። እንኳን ልናገር እንደናንተ አፎ ሞልቼ ማለት ነው። እናንተ ግን ኮሜንት ስራ አይቀራችሁ ምን አይቀራችሁ። ለማንኛውም ልጅቷ ጠንካራ ናት እና ትዳሯ እንዴት አድርጋ መያዝ እንዳለባት ጠንቅቃ ታውቃለች ማለት ነው። እና ቻሉት። ለማንኛውም አይዟቸው። ውሽሚትም እንግዲህ የምትደርስበት ቦታ ይኖራታል ብዬ አስባለሁ። የሆነ ደረጃ ትደርሳለች፣ የሆነ ቦታ ትገባለች፣ የሆነ ጉድጓድ ትገባለች፣ የሆነ መውደቂያ ላይ ትወድቃለች ማለት ነው። እና ጠብቁ። አዎ እናንተም ለማየት እኛም ለማየት ያብቃንና ውድ ቤተሰቦቼ እንግዲህ በአብርሃምና በሩታ ትዳር ሁሉም ሰው እጅ እየከተለ ነው ያለው እና አሁን ገና ደርሷል አይደል? ስለዚህ ዩቱበሮች በጠቅላላ ወደ ቡታጀራ ይመጣሉ፣ ይገቡበታል ማለት ነው። እና ሩታዬ ጠንካራ ነሽ፣ ጎበዝ ነሽ፣ የብዙ ሴቶች ተምሳሌት ነሽ። በብዙ ነገር ታጠነክሪያቸዋለሽ። ብዙ ሰዎች ጠንክረዋል ብዬ አስባለሁ፣ በሩታ አይተው ማለት ነው። እውነት ነው የምላችሁ ጠንክራቸዋል። አንዳንዶቻቸው ደግሞ በውሽሚት እናንተ የተከተላችሁትን ሰው እኮ ነው የምትሆኑት ማለት ነው። ሩታ ከተከተላችሁ የሩታን ባህሪ ነው የምትወርሱት። ውሽሚት ከተከተላችሁ ደግሞ የውሽሚት ባህሪ ደግሞ በጣም መጥፎና ዘግናኝ እንትን ነው ባህሪ ነው ያላት። ስለዚህ እኔ እንዴት እንደምትሆኑ ማላቅላቸው። እንግዲህ ቻሉት።
እኛና እናንተ ምድርና ሰማይ አንገናኝም። እውነቴ ነው የምላችሁ። እና አብርሃምና ሄርሜላ ወደፊት ፊታችሁ ድፍት ይበል፣ ድፍት ያደርጋችሁ የአባቴ አምላክ። የምን ወደፊት ነው እንዴ? ቀለበት እሰርላት በቃ። ደግሞ እሷም ደግሞ አታፍርም እኮ እቺ የግም ድግስ ማለት ነው። ነገም ድጋሚ መታ የሆነ ነገር እንዳትፈጥርብን ቀለበት አድርግልኝ እንዴ፣ ሰላማችን አይታ እንዳትመጣ። እሽ ደግሞ ባንጃፍ የምትጠራ ሴት አይደለችም ደግሞ ማለት ነው። የሩታና የልጇን ስም ካላነሳችሁ ቪዲዮ አትሰራ መሰለኝ ሰገጤ። እንደው እሷ ካላነሳችሁና የእሷ ፎቶ ካለጠፋችሁ ጎ ሚያይላችሁ የለም፣ እውነት ሚያይላችሁ የለም። እሷን አምጥታችሁ ካለጠፋችሁ የእሷ ስም ካላነሳችሁ እስከ አንድ ቀን ብቻቸው ይስሩ ቪዲዮ። ጎበዝ ናቸው እነሱ የእሷ ፎቶ ሳይለጥፉ መሀየሞች። እንደሚመለከት ሰው የለምና ታያት እስኪ። አንቺ ዘልዛላለሽ አይደል? እንዲህ ባልና ልጅ አጋድበሽ ከባለትዳርና ከልጅ አባት ጋር የምትጋደም ያለሽ መጋደምሽን እኔ የታየውኝ። እንደውም መላላጥሽ ራሱ ሚዲያ ላይ እንደዚህ መሆንሽን ድርጊትሽን ራሱ እኮ እንደተጋደምሽ ነው ማስበው። የሚያጋድም ነገር ያጋድምሽ። የእኔ ፍቅር እንደማፈቅርህ እንደምወደህ ታውቃለህ የእኔ አባት። አፈር አባሽ እንደው አባትሽ የታጋድመሽ እንደመጣሽ ራሱ እየትናቅልሻለን። ለነገሩ አባትሽ እዚህ ቡታጀራ ላይ አጋድመሽ የለም። ይኸው ወልደው አንቺ አጋሰስ ቆሻሻ ጥለውብን እነሱ የራሳቸው ኑሮ ይኖራሉ። አንቺ እዚህ ጋር ሚዲያ ላይ ትውልድን ትገያለሽ። የሚገል ነገር ይግደልሽ። እውነት አንቺ በሽታ ይግደልሽ። እኔ ምንም ልልሽ አልችልም ማለት ነው። እና ደጋፊዎቿ ደግሞ ብዙም አትንጨርጨሩ። ደግሞ ሩታን በግ አትበሏት። እውነት እንደናንተ በግና መሀየም ሰው የለም። አስረግጬ ነው የምነግራችሁ። እንደናንተ በግ እንደናንተ መሀየም ደደብ ሰው አይቻላቅም ሲጀመር። ምክንያቱም የእሷ ደጋፊ ነው የምላችሁ። ሴት ልጅ እኮ ክብርሽን ጠብቂ የምትወዷት ከሆነ ማለት ነው። እናንተ እኮ ልህ ነው የያዛችሁ። ዝሙት በቃ በዝሙት ላይ ስለምትኖሩ እኮ ነው የምትደግፏት። ዝሙት ላይ ማትኖሩ ቢሆን ኖሮ ትክክለኛ የሆነ ማንነታችሁ ይዛቸው የምትኖሩ የሆነ ስዳደግ ልቅ ባትሆኑ ኖሮ ማለት ነው ክብርሽን ጠብቀሽ ኑሪ፣ ባለትዳር ወንድ ላይ አትንጠልጠይ፣ ያንቺ ያለው አይቀርም ብላችሁ እኮ መምከር ትችሉ ነበር። ግን እነሱ ምን ይላሉ? የኔ ፍልቅልቅ፣ የኔ ድንቡሽቡሽ፣ የኔ ፍቅር፣ የኔ ምንድነው ሄርሜላይ፣ አብርሃምና ሄርሜላ ወደፊት እያሉ እዚህ ጋር ያሽቃብጣሉ። እንደው እናንተ የሚሰቀጥጥና የማይሰቀጥጥ ነገር ለይታችሁ አታውቁም እንዴ? እንደው ደደብ ያደርጋችሁ። እናንተ ደደብ ስለሆናችሁ ነው ደደብ የምላችሁ እኔ። ደደብ ራሱ እንደናንተ ደደብ አይደለም። አቅሉ የሳተ ሰው ራሱ እንደናንተ መሀይም አይሆንም። ይቅርታ አድርጉልኝና እናንተ እኮ መሀይም ናቸው መጨረሻ። እና የሆነ ክብራችሁ አውርዳችሁ አዝቅጣችሁ በምድሮሩ ሴቶች ናቸው እሷ የምትደግፏት ማለት ነው እንጂ ስዳደግ ባትሆኑ ኖሮ አትደግፏትም ነበረ። ለማንኛውም ሩታን ደግፋችሁ ነበረ የምትኖሩት። ምክንያቱም እዚህ ጋር ባለ ትዳር ነው የተያዘው፣ ልጅ ነው የተወለደው፣ በዛ ላይ በክብር አግብተዋታል። እንደናንተ ቀለበት አድርግልኝ አላለች። እንደው እናንተ የአባቴ አምላክ ድፍት ያደርጋችሁ። ሩታ የቀለበት አድርግልኝ ብላ ተናግራ አታውቅም እኮ እናንተ። እኔ እኮ ነግራቸዋለሁ እኮ ባለፈው አብርሃም ለሩታ ብዙ መስዋዕትነት ከፍሎላታል። እንደማይተዋት እርግጠኛ ሁኑ። በእግሯ የመጣች ሴትና መስዋዕትነት የተከፈለላትን ሴት አንድ አይደሉም። ያቺ በእግሯ መጣች ጭራሽ ቀለበት። ለምን እሷ ቀለበት አታደርግለትም? ማን ስለሆነች ነው ቀለበት አደርግልኝ የምትሉ? ታደርግለት እሷ። ላኩላት፣ ብር እውነት ላኩላት። ብር ከሌላት ማለት ነው ችርካሽ። እንደው ቄጧ ቸርችራም ካላገኘች ከሆነ ስጧትና በቃ ቀለበት ትሰራለት። እኔ ይቅርታ አድርጉልኝና ስታፍርላ መጥፎ ነገር ተናገርኩኝ ማለት ነው። ግን ቀለበት ታደርግለት። ማን ስለሆነች ነው? አብርሃም የልጅ አባት ሆኖ ባለትዳር ሆኖ ቀለበት የሚያደርግላት እራሷ ታደርግለት። እራሷ ቀጥ ብለህ ሴት ልጅ በአደባባይ የምትደፍር ሴት አለች አይደል? ወይም ደግሞ ደፈረችኝ ብለው የሚያወሩ ሰዎች አሉ አይደለም? ስለዚህ አሁን እንደዛ ታደርግ እሷ ማለት ነው። እና እንትን ትበለው ትሰርላት። ገንዘብ ከሌላት ላኩላት፣ በጎቹ ማለት ነው። እናንተ በጎች ገንዘብ የምታዋጡም ስለነበራችሁ ላኩላቸው። ግን እኮ አልተፋቱም እኮ አብርሃም እና ሩታ። እንደሁን አሁን እንዴት ልንገራችሁ? ለቅሶ የምትይዙበትን ቀን እኮ ይደርሳል። ጠብቁ፣ እውነት ጠብቁ። ለትንሽ ጊዜ ነው ማለት ነው። እናንተ ለቅሶ ይያዝላችሁ፣ ለእናንተም ይያዝላችሁ። እውነት እኔማ ምንም ልላችሁ አልፈልግም ነበረ፣ ግን ደደባት ሆኑ በዚህ ልክ የበግ ጥርቅም። ጋይስ ሰላም ሆነው ላይ በያላችሁበት